እግዚአብሔር ስም የተመሰገነ ይሁን። ማርቆስ ወንጌል ምዕራፍ 11 ላይ አብረን እናነባለን። ከ20 ጀምረን እስከ 26 ድረስ አብረን እናንብበው። ማለዳም ሲያልፉ በለሲቱ ከስሯ ደርቃ አዩአት። ጴጥሮስም ትዝ ብሎት መምህር ሆይ እነሆ የረገምካት በለስ ደርቃለች አለው። ኢየሱስም መልሶ እንዲህ አላቸው፣ በእግዚአብሔር እመኑ። እውነት እላችኋለሁ ማንም ያለው ነገር እንዲደረግለት ቢያምን በልቡ ሳይጠራጠር ይህንን ተራራ ተነቅለህ ወደ ባህር ተወርወር ቢል ይሆንለታል። ስለዚህ እላችኋለሁ የጸለያችሁትን የለመናችሁትን ሁሉ እንዳገኛችሁት እመኑ ይሆንላችኋል። ለጸሎትም በቆማችሁ ጊዜ በሰማያት ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንዲላችሁ በማንም ላይ አንዳች ቢኖርባችሁ ይቅር በሉት። እናንተ ግን ይቅር ባትሉ በሰማያት ያለው አባታችሁ ኃጢአታችሁን ሁሉ ይቅር አይላችሁም። በተለይ ቁጥር 24 ላይ የእግዚአብሔር ቃል ደግሜ ያነባዋለሁ። ስለዚህ እላችኋለሁ የጸለያችሁትን የለመናችሁትን ሁሉ እንዳገኛችሁት እመኑ ይሆንላችኋል። ይህንን የእግዚአብሔር ቃል ሰሞኑን በልቤ ውስጥ ያለ በሄድኩበትም ስፍራ አካፍላቸው የነበረው የእግዚአብሔር ቃል ነው። ግን ከልቤ አልወጣ ስላለ እየሰፋ ስለሄደ አሁንም እዚህ ቦታ ላይ የሚጠቀሙ ሰዎች ስላሉ አካፍላለሁ። ጌታ ስም የተመሰገነ ይሁን። ብዙ ሰዎች ይጸልያሉ። በዚህ ጊዜ ደግሞ ኦርቶዶክስ ወንድሞቻችንና እህቶቻችን ይጸልያሉ፣ ሙስሊሞች ይጸልያሉ። እኛም ደግሞ አብያተ ቤተክርስቲያናት ጾም አውጀዋል። ለአንድ ወር የአብያተ ወንጌላውያን አብያተ ቤተክርስቲያናት ጾም አውጀዋል። ለኛም ደግሞ የሚቀጥለው ሳምንት የሚቀጥለው ወር የጾም ወራታችን ነው። እንግዲህ ጾም በምድራችን ላይ በጣም እየታወጀ አለ ማለት ነው። እና ጾም ጸሎት እጅግ አስፈላጊ ነገር ነው። ግን ጸሎታችን ጸልየን ምን ያህል ተሳክቶልናል፣ ምን ያህል ተቀብለናል፣ ምን ያህል ሆኖልናል የሚለውን ጥያቄ ለእናንተ ላቀርብ እፈልጋለሁ። ብዙ ሰዎች ይጸልያሉ፣ ጸሎታቸው ግን ምን ያህል ስኬታማ ነው? ዛሬ ስለ ስኬታማ ጸሎት ነው ላወራችሁ የምፈልገው። ስኬታማ ጸሎትን እንዴት መጸለይ እንችላለን በሚል ነው ላወራችሁ የምፈልገው። እግዚአብሔር ስም የተመሰገነ ይሁን። ስለዚህ ስኬታማ ጸሎት ሁሉም ሰው ይፈልገዋል። ጌታ ኢየሱስ ክርስቶስ ያለውን አስቡ፣ አስታውሱ። እዚህ ቦታ ላይ ቁጥር 24 ላይ ስለዚህ እላችኋለሁ የጸለያችሁትን የለመናችሁትን ሁሉ እንዳገኛችሁት እመኑ ይሆንላችኋል ይላል። ክብር ለኢየሱስ ይሁን። እንዳገኛችሁት እመኑ ይሆንላችኋል። ክብር ለኢየሱስ ይሁን። ስለዚህ እንዳገኛችሁት እመኑ ይሆንላችኋል ካለ እንግዲህ የጸለይነውን ሁሉ እንዳገኛነው ካመንን ይሆንልናል ማለት ነው። ይህንን የተናገረው ጌታ ኢየሱስ ክርስቶስ ነው። ግን ስንቱ ጸሎታችሁ ሆኖላችኋል? ስንቱ ተመልሶላችኋል? የሚለውን ጥያቄ ለእናንተ ላቅርብና ወደሚቀጥለው ነገር ልሻገር። እግዚአብሔር ስም የተመሰገነ ይሁን። ክብር ለእግዚአብሔር ይሁን። እንግዲህ የተሳካ ጸሎት መጸለይ ይቻላል ወይ ካልን የተሳካ ጸሎት መጸለይ እንደሚቻል የእግዚአብሔር ቃል ይነግረናል። የተሳካ ጸሎት ይሆንላችኋል፣ ታገኛላችሁ፣ ትቀበላላችሁ ተብለናል። ግን የተሳካ ጸሎት ለመጸለይ ምን ማድረግ አለብን የሚለውን ነገር ቅደም ተከተል በሆነ ሁኔታ እነግራችኋለሁ። የመጀመሪያው ነገር የተሳካ ጸሎት ለመጸለይ ካስፈለግን፣ ክርስቲያናዊ አሸናፊ ህይወት ለመኖር ከፈለግን፣ በድል ለመመላለስ ከፈለግን ማድረግ ያለብን የመጀመሪያው ጸሎቶቻችን ሁሉ በእግዚአብሔር ቃል መፈተሽ አለባቸው። ክብር ለኢየሱስ ይሁን። ጸሎቶቻችሁ በእግዚአብሔር ቃል ካልተፈተሹ የሚሆነው ምኞት ብቻ ነው የሚሆነው ፉከራ ብቻ ነው የሚሆነው። ወገኖቼ ጸሎታችሁ በእግዚአብሔር ቃል ላይ የተመሰረተ ከሆነ እግዚአብሔር ከምንም ነገር በላይ የሚያከብረው ቃሉ ነው። የእግዚአብሔር ቃል ሲናገር ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይቀላል ይላል። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር ሊለውጠው የማይችለው ሊሽረው የማይችለው ቃሉን ነው። ቃሉ ሊሽረው አይችልም። ብዙ ጊዜ እንደምናገረው በእግዚአብሔር ቃል ትንቢቶች ይፈተናሉ፣ በእግዚአብሔር ቃል መገለጥ ይፈተናል፣ በእግዚአብሔር ቃል ልምምዶቻችን ሁሉ ይፈተናሉ። ልምምዶቻችን የእግዚአብሔርን ቃል የማያልፍ ከሆነ፣ ትንቢቶቻችን የእግዚአብሔርን ቃል የማያልፍ ከሆነ፣ ማንኛውም የምናደርጋቸው ነገሮች በእግዚአብሔር ቃል ሲፈተሹ የእግዚአብሔርን ቃል የማያልፉ ከሆነ እርሱ ምድራዊ ነው፣ መለኮት አይተባበረው። መለኮት እንዲተባበረው ከፈለጋችሁ ጸሎታችሁ በእግዚአብሔር ቃል መሰረት ይሁንላችሁ። ክብር ለኢየሱስ ይሁን። እና ሰማይ የሚተባበረው ጸሎት ምን አይነት ጸሎት ነው? በእግዚአብሔር ቃል ላይ የተመሰረተ ጸሎት ሊሆን ይገባዋል።
ክብር ለኢየሱስ ይሁን። እግዚአብሔር ቃል በአንደኛ ዮሐንስ ምዕራፍ 5:14 እና 15 ላይ እንዲህ ይላል፣ ወደ እግዚአብሔር ለመቅረብ ያለን ድፍረት ይህ ነው፣ እንደ ፈቃዱ አንዳች ብንለምን ይሰማናል። የምንለምነውን ሁሉ እንደሚሰማልን ካወቅን ከእርሱ የጠየቅነውን እንደተቀበልን እናውቃለን ይላል። ክብር ለኢየሱስ ይሁን። ዮሐንስ የሚነግረን ምንድነው? ወደ እግዚአብሔር ለመቅረብ ያለን ድፍረት ይሄ ነው፣ እንደ ፈቃዱ ብንለምን ይሰማናል ነው የሚለው። ክብር ለእግዚአብሔር ይሁን። ድፍረታችን እንደ ፈቃዱ ስንለምን ነው። ድፍረታችን እንደ ፈቃዱ የሆነ ልመና በምንለምንበት ጊዜ ይሰማናል። ሃሌሉያ! እግዚአብሔር ይሰማናል። የምንለምነውን እንደሚሰማልን ካወቅን ከእርሱ የጠየቅነውን እንደተቀበልን እናውቃለን ብሎ ሐዋርያው ቅዱስ ዮሐንስ ይነግረናል በመልእክቱ ውስጥ። ምንድነው እንደ ፈቃዱ? ፈቃዱ ከየት ነው የሚገኘው ካላችሁ፣ ፈቃዱ በእግዚአብሔር ቃል ውስጥ ነው የምታገኙት። በእግዚአብሔር ቃል ውስጥ ፈቃዱን የማታገኙ ከሆነ የምትለምኑት ነገር ሁሉ በእግዚአብሔር ቃል መሰረት ፈትሻችሁ የማታገኙት ከሆነ እርሱ ከሰማይ አይደለም፣ ሰማይ አይተባበረውም። የሚተባበረው የእግዚአብሔር ቃል ሲሆን ብቻ ነው። ክብር ለኢየሱስ ይሁን። አሜን። በጌታ በኢየሱስ ስም እንደ እግዚአብሔር ፈቃድ መጸለይ የምንችልበትን ሁኔታዎች ውስጥ እግዚአብሔር ያስገባል። የብዙ ሰው ድካም፣ ብዙ ሰው ጸሎት አላነሰውም። ብዙ ሰው መጮህ ሌሊት የሚጮሃሉ፣ ማለዳ የሚጮሁ፣ ቀን የሚጮሃሉ፣ ተራራ ላይ ወጥተው የሚጮሃሉ፣ ተለያየ ቦታ ላይ የሚጸልዩ አሉ። ግን እንደ ጸሎታቸው መልሳቸው ተመልሷል ሲባል ጥያቄ ውስጥ የሚገባ ብዙ ሁኔታዎች አሉ። ምንድነው ሁኔታው ከተባለ መፈተሽ ያለብን ጸሎታችን በእግዚአብሔር ቃል ላይ ነው ወይ ጸሎታችን የተመሰረተው ማለት ነው። ክብር ለኢየሱስ ይሁን። ያዕቆብ ደግሞ እንደዚህ ይለናል ምዕራፍ 4:3 ትለምናላችሁ በምቾቶቻችሁ ትከፍሉ ዘንድ በክፉ ትለምናላችሁ አትቀበሉም ይላል። ልመናችሁ በክፉ ነው የምትለምኑት፣ በምቾቶቻችሁ ልትከፍሉ ነው የምትፈልጉት። ስለዚህ ልመናችሁ ምን አይልም፣ መቀበል አትችሉም። ምን ማለት ነው ይሄ በምቾቶቻችሁ? ወንድሞቼና እህቶቼ ልንገራችሁ፣ እንደ ምሳሌ መጥቀስ ቢያስፈልግ የሐናን ጸሎት ውሰዱ። ሐና እኮ ለረጅም ጊዜ ወደ ሴሎ እየወጣች ትጸልይ ነበር፣ የእግዚአብሔርን ፊት ትፈልግ ነበር። እና ሐና ለረጅም ጊዜ ወደ ሴሎ እየወጣች ትጸልይ ነበር። ወደ ሴሎ እየወጣች ስትጸልይ ግን እግዚአብሔር መልስ አልመለሰላትም ነበር። ምክንያቱ ምንድነው ስትሉ፣ አጠገቧ ያለችው ኦርፋ ዓመት በዓመት ነው የምትወልደው፣ ራስ በራስ ነው የምትወልደው። ስለዚህ ኦርፋ ታስመርራት ነበር፣ ሐናን ታስመርራት ነበር ይላል። ስለዚህ ከኦርፋ ምሬት የተነሳ የምትጸልየው ጸሎት ነበረ። ለምን ኦርፋን እየባረክ በልጅ እየባረክ ለምን ለኔ አትሰጥም የሚል ጸሎት የምትጸልይ ነው የሚመስለኝ። ምክንያቱም ኦርፋንም እኔ ሞልጃለሁ፣ እኔ ከማናንሼ ልትላት ነው ከወለደች በኋላ። ግን እግዚአብሔር ዝም አላት። ወንድሞቼና እህቶቼ ልንገራችሁ፣ ማንንም ለማስቆጨት አይደለም እግዚአብሔር የሚሰጣችሁ። እግዚአብሔር ስጦታ ፍጹም በረከት፣ በጎ በረከት ነው። የእግዚአብሔር ስም የተመሰገነ ይሁን። ስለዚህ ሊያስቀና እግዚአብሔር አይሰጥም። እናንተ ናችሁ ሌላውን ለማስቀናት ከእግዚአብሔር የምትለምኑት። እግዚአብሔር ግን ወንድሞቻችሁን አጠገባችሁን ያለውን ሰው ለማስቀናት ብሎ አይሰጣችሁም። እግዚአብሔር ቸር ስለሆነ ይሰጣችኋል። እግዚአብሔር በፕሮግራሙ ስትመጡ ይሰጣችኋል። እግዚአብሔር በእቅዱ ስትመጡ ይሰጣችኋል። ክብር ለኢየሱስ ይሁን። ስለዚህ አንድ ቀን ግን ወደ ሴሎ ወጣችና በእግዚአብሔር ፊት ትጸልይ ነበር። ስትጸልይ አንደበቷ ይንቀሳቀሳል፣ ድምጿ አይሰማም። በኤሊ ፊት ነው ቆማ ምጸልዩ። ኤሊም ደግሞ የሰከረች መሰለውና እንዲህ አለ፣ አንቺ ሴት ስካርሽ ካንቺ አስወግጂ፣ እስከ መቼ ነው ካንቺ ጋር የሚቆይ? ኖ እኔ የሰከርኩኝ ሴት አይደለሁም፣ ልቧ ያዘነባት ሴት ነኝ አለ። ስለዚህ እግዚአብሔር ጸሎትሽን ይስማላት። ክብር ለኢየሱስ ይሁን። እና እግዚአብሔር ጸሎትሽን ይስማ ሲላት ያን ቀን ሐዘንተኛ መስላ አልታየችም። እግዚአብሔር እንባዋን አበሰላት። በኢየሱስ ስም እግዚአብሔር እንባችሁን ያብስላት። ለምን አበሰላት ስትል የምትጸልየው ጸሎት ርዕሷን ቀየረች። ርዕሱ ምን ነበረ? እግዚአብሔር ሆይ ለኔ ብትሰጠኝ ልጅ መልሼ ላንተ ነው የምሰጥልህ። አሁን ለኔ አይደለም የምወልደው ላንተ ነው የምወልድልህ አለች። ክብር ለኢየሱስ ይሁን። በጌታ በኢየሱስም ለእግዚአብሔር ክብር በምታረጉት ነገር ላይ ሁሉ እግዚአብሔር ቀድሞ ይነሳል። እግዚአብሔር ስም የተመሰገነ ይሁን። እና
ሐዘንተኛ መልስ ስላልታየችም አረገዘች፣ ወለደች። 7 የወለደችው አደከመች፣ መካኒቱ ግን 7 ወለደ የተባለች። የጌታ ስም የተባረከ ይሁን። አሜን ትላላችሁ። ስለዚህ በምትጸልዩበት ጊዜ ሁሉ ዓላማ ያለው ጸሎት መጸለይ ከፈለጋችሁ ጸሎታችሁ በእግዚአብሔር ፈቃድ መሰረት በእግዚአብሔር ቃል መሰረት መመስረት አለበት። ወንድሞቼና እህቶቼ እንዲሁ አትድከሙ። ጸሎታችሁ በእግዚአብሔር ቃል መሰረት የተመሰረተ ይሁን። አሜን ትላላችሁ። ክብር ለኢየሱስ ይሁን። እኔ ትዝ ይለኛል አንዲት እህታችን ገና በወጣትነቷ ዘመን እከሌ ሰጥሻል ተብላ ተነግሯት ነበርና እከሌን እየጠበቀች እያለ እከሌ ያገባ ሌላ ሰው አገባ። ከዛ በኋላ አሁንስ አታገቢም ወይ ተባለ። አይ እጠብቀዋለሁ ጌታ ብሎኛል አለች። ይቻላል ወይ በሉት አጠገባችሁ ያለውን ሰው አፋቶ ሊሰጣት ይችል ይሆን? አይመስለኝም። ወገኖቼ የምንጠይቀው ጥያቄ በእግዚአብሔር ቃል ላይ ተመሰረተ ይሁን። ቆማችሁ የሰውን ባል ጌታ ሆይ ስጠኝ ተናግረኝ ነበር ብላችሁ የምትጸልዩ ከሆነ ኤክስ ነው የምታገኙት። ምክንያቱም የሰው ባል ነው ካገባበት ጊዜ ጀምሮ ለእናንተ ሊሆን አይችልም። ጅልነት ነው። ጅላቱን በኢየሱስ በእግዚአብሔር ቃል መሰረት ጸልይ። የእግዚአብሔር ቃል የማይደግፈው ጸሎት ወንድሞቼ እግዚአብሔር አይተባበረውም እያልኳችሁ ነው። እግዚአብሔር አይተባበረውም እያልኳችሁ ነው። ይሄ የቃልቻ ቤት አይደለም። መርፌ ሰቅላችሁ አትሄዱም። እከሌ እንዲህ ካላደረክልኝ የኔን አምላክማ ታየዋለህ ምንል ከሆነ ይሄ ወንድሜ የኔ አምላክ አዳኝ እንጂ ገዳይ አይደለም። ክብር ለኢየሱስ ይሁን። የኔ አምላክ ታየዋል የሚሉ ሰዎች ተነስተዋል። የኔን አምላክ ታየዋለሽ አልጋ ላይ ተኝተሽ ባላሸናሽ የሚል ሰው ተነስቷል። የሱ አምላክ ዛር እንጂ ወገኖቼ ጌታ አይደለም። ጌታ የምህረት አምላክ ነው። እግዚአብሔር ወገኖቼ ከምንም ነገር ይልቅ ምህረቱን ይወዳል። ከምንም ነገር ይልቅ ምህረትን ይወዳል። እግዚአብሔር ቸር ነው። እግዚአብሔር መሐሪ ነው። እግዚአብሔር በጎ ነው። ሃሌሉያ። ታውቃለህ እንዲጠፋ የምትፈልገው የማትወደው ሰው ሊበቀል ሲፈልግ ልጅ ያደርገዋል። ግራ ተጋባችሁ አይደል? ልጅ ያደርገዋል። መልሶ ልጁ ያደርገዋል። ክብር ለኢየሱስ ይሁን። ተበቀለልህ ክፉን ከበስተጀርባ የሚሰራውን ገሎ እሱን አዳነው። አሜን ትላላችሁ። በጌታ በኢየሱስ ስም እንደ እግዚአብሔር ቃል የሆነ ጸሎት ይብዛላችሁ። አሜን። ስለ ጠላቶቻችሁ ብትጸልዩ ጌታ ሆይ ጠላቶቼን ከዚህ ምድር ባትነቅላቸው ስትይ እንደ እግዚአብሔር ቃል የሆነ ጸሎት አይደለም። እግዚአብሔር ቃል ሲናገር ጸላት ቢራብ አብላው ቢጠማ አጠጣው አይልም እንዴ? ክብር ለኢየሱስ ይሁን። አሜን። አንድ እርምጃ ካንተ ጋር እንዲሄድ ለሚያስገድድም ሰው ሁለተኛ ሂድለት። ግራ ጎኝ በጥፊ ለሚመታ ቀኝህን ስጠው። እንደ እግዚአብሔር ቃል እግዚአብሔር ተሐድሶን ያደርግ። አሜን ትላላችሁ። አብዛኛው አስተሳሰባችን ወደ ማዶ እየሄደ ነው። ጸሎታችን የጸሎት ርዕሶቻችን የአንዳንድ ሰዎች የጸሎት ርዕስ በጣም የሚያስገርም ጸሎት ነው። የጠሉት ሰው እንዲሞትላቸው ወይንም ደግሞ እንዲከስር ወይንም ደግሞ እንዲወድቅ አብዝተው የሚጸልዩ ሰዎች አሉ። አይሰማህም ወንድሜ፣ እሱ የሚሰማ ዳልሞቲ ነው። ጌታ እሱን አይሰማህም። አሜን ትላላችሁ። እግዚአብሔር ቃል ሲናገር አንደኛ ቆሮንቶስ 13 የፍቅር ምዕራፍ ይባላል። ፍቅር ግን ይታገሳል፣ ፍቅር ቸርነት ያደርጋል፣ ፍቅር አይታበይም፣ ፍቅር የራሱን አይፈልግም፣ ፍቅር ሃሌሉያ ምህረት አድራጊ ነው፣ ፍቅር ቸር ነው፣ ፍቅር ታጋሽ ነው። ወገኖቼ የትኛውን ፍቅር ነው የተቀበልነው? ስንጸልይ እኮ ከፍቅር የተነሳ ስንጸልይ እንደ እግዚአብሔር ፈቃድ እየጸለይ ነው። እግዚአብሔር ስም የተመሰገነ ይሁን። አሜን ትሉኛላችሁ። በጌታ በኢየሱስም የተካፈልነውን ፍቅር ማፍለቅ የምንችልበት ጸጋ በኢየሱስም ይብዛልን። ይሄ ይፈልጋል። ክርስቶስ ኢየሱስን የሚመስል ትውልድ እንዲነሳ ነው የሚያስፈልገው። ምድርም ደግሞ የምትጠብቀው ኢየሱስ ክርስቶስን የመሰለ ትውልድ ተነስቶ ማየት ነው የምትጠብቀው ወንድሜ። እኛ ደግሞ ይሄንን ፍቅር በመንፈስ ቅዱስ ተካፍለናል። ሮሜ 5:5 ላይ ሄዳችሁ ተመልከቱ ከፈለጋችሁ። በመንፈስ ቅዱስ የክርስቶስ ፍቅር በልባችን ስለፈሰሰ ይላል። ይህንን ፍቅር ነው እንድንጸል የሚፈልገው። ይህንን ፍቅር ነው እንድንኖር የሚፈልገው። ይህንን ፍቅር ነው እንድንመላለስበት የምንፈልገው እንጂ አይኑን ላወጣ አይኑን፣ ጥርስ ለሰበረ ጥርስን፣ ጆሮ ላደነቆረ ጆሮ የሚለው ብሉይ ኪዳን ነው። ይሄ አዲስ ኪዳን ነው። ያለንበት ምዕራፍ የፍቅር ምዕራፍ ነው። ባይመችህም አሜን በለኝ። ግድ የለም
ያለንበት አዲስ ኪዳን ነው። አሜን ትላላችሁ? ክብር ለኢየሱስ ይሁን። ሞተን ሌላው የሚድንበት ነው። የጌታ ስም የተመሰገነ ይሁን። አንድ ሚሽነሪ አንድ ሀገር እያገለገሉ እያሉ ልጃቸውን አንዱ ገደለውና ከዛ በኋላ ያ ሰው ታሰረና ለፍርድ ቀረበ። ለፍርድ በቀረበበት ቀን ያ ሚሽነሪ እዛ ጋር ነበርና የሞት ፍርድ ተፈረደበት። እባካችሁን አትግደሉት አሉ አባትየው። ታዲያ ምን እናደርገው? ስጡኝና ክርስቲያን ላድርገው አሉ። ስጡኝና ክርስቲያን ላድርገው። ሰጧቸው፣ ክርስቲያን አደረጉት። አሜን ትላላችሁ? ትልቁ በቀል ይሄ ነው። በኢየሱስ ክርስቶስም በእግዚአብሔር ቃል መሰረት ጸሎታችን የተመሰረተ ይሁን። ሁለተኛው ጸሎታችሁ በእምነት ይሁን። የእግዚአብሔር ቃል ሲናገር እዚህ ቦታ ላይ አምናችሁም በጸሎት የምትለምኑትን ሁሉ ትቀበላላችሁ አላቸው። ምን አርጋችሁ? አምናችሁ። ከጸሎት በፊት የሚቀድመው እምነት ነው። እምነት ሳይቀድም ጸሎት ከቀደመ አይሆንም። ያላመናችሁትን እንዴት ትቀበላላችሁ? አምናችሁም በጸሎት የምትለምኑትን ሁሉ ምን ታደርጋላችሁ? ትቀበላላችሁ አላቸው። ስለዚህ ከጸሎት በፊት የሚቀድመው እምነት ነው። እምነት ማለት ምንድነው? እቀበላለሁ ብሎ መተማመን፣ እርግጠኛ መሆን ነው። ተስፋ ይዞ በእግዚአብሔር ፊት መቅረብ ነው። መጽሐፍ ቅዱስ ሲናገር እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውም ነገር የሚያስረዳ ነው ይለናል የዕብራውያን ጸሐፊ። ክብር ለኢየሱስ ይሁን። ስለዚህ ተስፋ አድርጋችሁ ነው የምትመጡት። ተስፋ እንድታደርጉ ያደረጋችሁ እምነት ይባላል። እግዚአብሔር ስም የተመሰገነ ይሁን። ተስፋ እንዳደርግ ያደረገን እምነት ይባላል። እያንዳንዳችን አሁን የመንግስተ ሰማያት ወራሽ ነን ወይ ወራሽ ናችሁ ወይ ብላችሁ ብጠይቃችሁ አዎን ወራሽ ነኝ ትላላችሁ። ለምን? ተስፋ ስላደረጋችሁ። በምን ተስፋ? በእምነት ተስፋ አደረጋችሁ። የእግዚአብሔር ስም የተመሰገነ ይሁን። ስለዚህ ከመጸለያችን በፊት የምንጸልይበት ነገር እርሱን ከእግዚአብሔር እንደምንቀበል ማመን ይቀድማል። አሜን ትላላችሁ? በኢየሱስ ክርስቶስም ይህ ይሁንላችሁ። አሜን። በኢየሱስም ይሁንላችሁ። አንዳንድ ሰዎች ለጸሎት ሲመጡ ወገኖቼ ሌላ አማራጭ ይዘው ነው የሚመጡት። በልባቸው ሌላ አማራጭ ይዘው ይመጣሉ። ለፈውስ እንኳን ልጸልዩላቸው ስትፈልጉ አንዳንዶች እዚህ ቁሙ እንጂ ልባቸው ሐኪም ቤት ነው። ያንዳንዶቹ እዚህ ይፈወስ እያልከ ይመጣል። እሱ ግን ያለው ወገኖቼ ቤጂንግ ተሰልፎ ታገኙታላችሁ። በመንፈስ በጌታ በኢየሱስ ስም የተሰበረ ይሁን። ስለዚህ የመጣበት ዋና ምክንያት ምንድነው ካላችሁ የመጣበት ምናልባት በፈወስ ብሎ ነው የመጣው። ያዕቆብ ሲነገር ሁለት ሐሳብ ያለው በመንገዱ የሚወላውል ከእግዚአብሔር አንዳች ይቀበል ዘንድ አይምሰለው ይላል። አንዳንዶች ደግሞ ይመጡና ችግራቸውን ይዘው መጥተው ይመጡና ከዛ በኋላ እየተጸለየላቸው የሚያስቡት ሌላ ቦታ ነው። ስለዚህ ሸክም ይዘው መጥተው ልክ ጸሎቱን እንዳለቀ ሸክማቸውን ተሸክመው ወደ ሌላ ቦታ ደግሞ ስለዚህ የ30 ነቢያት እጅ አርፎባቸዋል። አሻራ ግን መልስ የለም። በጌታ በኢየሱስም የሚያሳርፍ እምነት ይሙላባችሁ። እና አንዳንዱ በቃ ዘዋሪ ነው፣ ዘዋሪ አድርጎታል። ወንድሜ የትም ብትደርስ የሚሆን ነገር የለም። የሚቀድመው ምንድነው? ከእግዚአብሔር እንደምትቀበል ማመን ነው። አሜን በላይ እስቲ ከእግዚአብሔር እቀበላለሁ በሉ። እስቲ እግዚአብሔርን አምነዋለሁ በሉ። ክብር ለኢየሱስ ይሁን። ስለዚህ ወደ እግዚአብሔር የሚደርስ እግዚአብሔርም ለሚፈልጉት ዋጋ እንዲሰጥ ያምን ዘንድ ይገባዋልና ይላል። ክብር ለኢየሱስ ይሁን። ስለዚህ ወደ እግዚአብሔር የሚደርስ ሁሉ እግዚአብሔር ለሚፈልጉት ዋጋን እንደሚሰጥ ያምን ዘንድ ይገባዋል። ይሄንን እምነት ነው እግዚአብሔር ደስ የሚያሰኘው። ስለዚህ ከመጸለያችሁ በፊት የምትቀበሉትን ነገር እንደምትቀበሉ እርግጠኞች ሁኑ። እርግጠኛ ካልሆንክ ወንድሜ ልፋት ነው የሚሆንብህ። ሁለት ሐሳብ ይዛ ጸልይ፣ አምነ ጸልይ። ኢዮብ እንደዚህ አለ፣ ቢገለኝም እንኳን ስጋዬ በጥርሴን እነክሳለሁ አለ። ክብር ለኢየሱስ ይሁን። አየዋለዋል። ወገኖቼ ምን አይነት ጠንካራ እምነት! ክብር ለኢየሱስ ይሁን። በጌታ በኢየሱስም ጠንካራ እምነት ይሁንልን። እግዚአብሔር ስም የተመሰገነ ይሁን። ስለዚህ አምናችሁ ጸልዩ። አምናችሁ የምትጸልዩ አምነን የምንጸልየውን ነገር ወገኖች እንቀበላለን። ስለዚህ አመንና ጸልይ እንደምትቀበል እመን። እርግጠኛ ሁን። ያመነ ሰው ደግሞ እንደሚቀበል ይናገራል። ሃሌሉያ። በ2014
ዛሬ ማስታወሻዬን ሳይ 5ኛው ወር ላይ በእግዚአብሔር ፊት የጸለይኩት ጸሎት ነበር። በ2014 በእግዚአብሔር ፊት የጸለይኩት ጸሎት ነበርና ያንን ጸሎት ይዤ ኮንፌስ አረግ ነበር። ጸሎቴ ምን ነበር? በ2014 አሞኝ ነበር። ያኔ አሞኝ ነበር፣ ስኳር አሞኝ በጣም የምቸገርበት ጊዜ ነበረ። ከዛ በኋላ 2014 ላይ የጸለይኩትን ጸሎት ዛሬ አየሁትና በጣም እግዚአብሔርን አመሰገንኩት። ክብር ለኢየሱስ ይሁን። እና እንትኔ ላይ ምንድነው የጻፍኩት? ከጸለይኩት በኋላ ካሁን በኋላ በሽተኛ አልሆንም። ክብር ለኢየሱስ ይሁን። እግዚአብሔር እርጅናዬን በዘይት ያለመልማል። በየስፍራው እየዞርኩኝ አገለግላለሁ። እግዚአብሔር ገና ያበረታኛል። እግዚአብሔር አቅም ይሰጠኛል ብዬ የጻፍኩትን ጸሎት አየሁትና በእርግጥ አሁን ስኳሩ እኔ ውስጥ የለም። እግዚአብሔር ስም የተመሰገነ ይሁን። እግዚአብሔር ስም የተመሰገነ ይሁን። አሁን በ66 ዓመቴ ክፍለ ሀገር እየወጣሁ በአይሮፕላን አይደለም በእንትን ነው፣ አይሮፕላኑን ለዩ ነው የተውኩት። ክብር ለኢየሱስ ይሁን። በትራንስፖርት እየሄድኩኝ አገልግዬ እመለሳለሁ። ይሄ ከማን የሆነው? ከእግዚአብሔር ነው። ክብር ለኢየሱስ ይሁን። አያችሁ፣ ከጸለያችሁ በኋላ ጸሎታችሁ ትክክለኛና መልስ እንደሚያመጣ ካመናችሁ የሚሆነውን ነገር ተናገሩ። የእግዚአብሔር ቃል ሲናገር አመንኩ ስለዚህም ተናገር። እስቲ አመንኩ በሉ። እስቲ ስለዚህም ተናገርኩ። እስቲ ድገሙ። አመንኩ ስለዚህም ተናገርኩ። አምናለሁ ደግሞም እናገራለሁ። አምናለሁ ደግሞም እናገራለሁ። ይሳካልኛል። እግዚአብሔር ከኔ ጋር ነው። በላይ እንጂ በታች አትሆንም ብሎኛል። ራስ እንጂ ጅራት አትሆንም ብሎኛል። እኔ በከተማ ብሩክ ነኝ፣ እኔ በገጠር ብሩክ ነኝ። እግዚአብሔር ከእኔ ጋር ነው። በኋቃዬ ብሩክ ነው። እንጀራዬ ብሩክ ነው። ትውልዴ ብሩክ ነው። በምረግጥበትን ስፍራ እወርሰዋለሁ። እግዚአብሔር ከእኔ ጋር ነው። ተናገረው። በኢየሱስ መናገር ይሁንልህ። በጌታ በኢየሱስ መናገር ይሁንልህ። ኔጌቲቭን ከምትናገር ወይኔ ዘንድሮ የምሞት ይመስለኛል ከምትል ዘንድሮ እግዚአብሔር ይፈውሰኛል፣ በሚቀጥለው ዘመን የእግዚአብሔርን ታላቅነት አወራለሁ ብትል ምን ትሆናለህ? አልሞትም፣ በሕይወት እኖራለሁ፣ የእግዚአብሔርን ማዳን አወራለሁ። እስቲ በለው። እስቲ አንዳንዴ ሞት የሚፈራ ሰው ይኖር ይሆናል። አልሞትም በል እስቲ። በሕይወት እኖራለሁ፣ የእግዚአብሔርን ማዳን አወራለሁ። የሚቀጥለው ዘመን የእግዚአብሔርን ማዳን በኃይል የማወራበት ነው። በሮች ይከፈቱልኛል። እግዚአብሔር የክብር በር አዘጋጅቶልኛል። የተደበቀው ነገር ይሰጠኛል። የተሰወረው ሀብት የኔ ነው። ሃሌሉያ! ያመነ ሰው ወገኖቼ ድልን ነው የሚናገረው። ያመነ ሰው ሽንፈት አይናገርም። ያመነው ሰው ስለሞቱ ኮንፌስ አያደርግም፣ በሕይወት ስለመኖሩ ኮንፌስ ያደርጋል። ያመነ ሰው ስለማጣት አይናገርም፣ ስለማግኘቱ ይናገራል። ያመነ ሰው በጠላቶቹ እንደሚያሸንፉት አይናገርም፣ ከጠላቶቹ በላይ እንደሚኖር ይናገራል። ክብር ለኢየሱስ ይሁን። ንስር የወፍ ዘር ነው። ነገር ግን እንደማንኛውም ወፍ አይደለም። ሌሎች ወፎች አውሎ ንፋስ በሚመጣበት ጊዜ ይዟቸው ነው የሚሄደው። ስለዚህ አውሎ ንፋሱን ለመሸሽ በተለያየ ነገር ውስጥ ነው የሚሸሸጉት። ንስር ግን አውሎ ንፋስ ሲነሳ ይጨምራል ከፍታ። ክብር ለኢየሱስ ይሁን። ከፍታ ይጨምራል። በእርሱና በአውሎ ንፋሱ መካከል ከፍታ ስላለ በፍጹም ሊያገኝ አይችልም። ክርስቲያን ወገኖቼ፣ ንስር የክርስቲያን ምሳሌ ነው። ወንድሜ ሰልፍ ሲነሳብህ በክርስቶስ ከፍ በል፣ ታሸንፈዋል። አንተ በከፍታ እንድትኖር የተጠራ ሕዝብ ነህ። እግዚአብሔር በክርስቶስ ኢየሱስ በሰማያዊ ስፍራ በቀኙ ሰውሮሃል። አንተ በላይ ሆነ በታች የምትኖር ሰው ነህ። የእግዚአብሔር ስም የተመሰገነ ይሁን። አስበኝ ወንዴ፣ ካመንክ ተናገር። ሞትህን አትናገር፣ መታመምህን አትናገር፣ ድካምህን አትናገር፣ ማጣትህን አትናገር። አሁንስ እንዴት ሆናል አትበል። እኛ መሸሻ አለን። መሸሻችን እግዚአብሔር ነው። ጻድቅ ወደ እግዚአብሔር ስም ሮጦ ከፍ ከፍ ይላል። ከፍታን ይጨምራል እንጂ
ይዋረዳል አይልም። የምትሮጥበት ምሽግ ያለ ሰው ነህ። ተስፋ የሌለ ሰው አይደለህም። ብትሮጥ ታመልጣለህ፣ ብትሮጥ ታሸንፋለህ፣ ብትሰራ ይሳካልሃል። እግዚአብሔር አብሮ ይሰራል። የረገጥከውት ምድር ትወርሳለህ። በላይ እንጂ በታች አትሆንም፣ የበላይ እንጂ የበታች አትሆንም፣ ራስ እንጂ ጅራት አትሆንም ብሎሃል እግዚአብሔር። እንደ እግዚአብሔር ቃል ተናገር፣ በኢየሱስም ይሳካልሃል። ያመነ ሰው ድካሙን አይናገርም፣ በክርስቶስ ያለውን ብርታት ነው የሚናገረው። በወደደን በእርሱ ከአሸናፊዎች ሁሉ እንበልጣለን ይላል። ክብር ለኢየሱስ ይሁን። ከአሸናፊዎች ሁሉ ምን እናደርጋለን? እንበልጣለን። እከሌን ያሸነፈ እኔን አያሸንፈኝ፣ እከሌን ያንበረከከ እኔን አንበረከከኝም፣ እከሌን ስፍራ ያስለቀቀ እኔን ስፍራ አያስለቀቀኝም፣ ምክንያቱም አምላኬ ብርቱ ነው የምንል ሰዎች ነን። አመንኩ ስለዚህም አመኛለሁ፣ ስለዚህም እስቲ ድገሙት፣ አመኛለሁ ስለዚህም እናገራለሁ። ወደ ውስጣችሁ ይግባ፣ እንደገና በሉት፣ አመኛለሁ ስለዚህም እናገራለሁ። አመኛለሁ ስለዚህም እናገራለሁ። ይሳካልኛል። ቀኝ እጄን ያዘ ጌታ ነው የሚመራኝ፣ ጌታ ነው። እኔ አሸናፊ ነኝ፣ እኔ ድል አድራጊ ነኝ። ጠላቶቼ በፊቴ መቆም አይችሉም። የወደቁ ይሆናሉ፣ እኔ ግን አሸንፌ እሄዳለሁ። እኔ ግን አሸንፌ እሄዳለሁ፣ እደርሳለሁ። አድራሼ ጌታ ነው። ክብር ለኢየሱስ ይሁን። ያመነ ሰው ድል ነው የሚናገረው። እናንተ ብዙ ሰዎች በሽንፈት አንደበታቸው የተሞላ ነው። ይመጣልሃል። አንዳንዱ ሰው በሽታ የራሱ አድርጓል። ጨጓራዬን አሞኝ። አዎ ጨጓራዬ የራሱ ነው፣ በሽታው ግን ያንተ አይደለም። ንገረው፣ ጨጓራ ያንተ ነው፣ በሽታው ግን ያንተ አይደለም በሉት። አንዳንዱ ጨጓራዬ ተነስቶብኝ ይላል። የራሱ አድርጎታል። እንዴት ነው የሚለቀው? አስሜ ተነስቶብኝ፣ ደም ብዛቴ ተነስቶብኝ። ያንተ የኔ ካደረከው ያንተ ነው፣ መብት ነው። እግዚአብሔር የፈቃድ አምላክ ነው። ወደ ገዘዋለው በግንድ እያላጋው ከግንድ አዳልሞቲ ነው የሚለው። እግዚአብሔር ግን የፈቃድ አምላክ ነው። ቀንበሩን ካንተ በተቃወምክ ጊዜ ከራስ ላይ ትጥለዋለህ። አያያያያ አልተገባህም። ቀንበሩን በተቃወምክ ጊዜ ከራስ ላይ ትጥለዋለህ። አስምን በኢየሱስ እቃወማለሁ። ደም ብዛትን በኢየሱስ እቃወማለሁ። የጨጓራን ህመም በኢየሱስ እቃወማለሁ። የትኛውን በሽታ በኢየሱስ እቃወማለሁ። ልቀቀኝና ሂድ፣ ልቀቀኝና ሂድ፣ ልቀቀኝና ሂድ። የጉበት የኩላሊት በሽታ በኢየሱስም ልቀቀኝና ሂድ። ቀንበሩን አልሸከምም። ክርስቶስ ኢየሱስ በደሙ ዋጅቶኛል። እኔ በደም የተገዛው የእግዚአብሔር ልጅ ነኝ። በእኔ ቦታ ላይ ስፍራ የለህም። ልቀቀኝና ሂድ ስትለው ለቆ ይሄዳል። የራስ ካረከው መብት ነው። ቤት ካከራየው መብት ነው። ግን ኖ አትችልም፣ ተከፍሎልኛል። እግዚአብሔር ስም የተመሰገነ ይሁን። ድጋሚ አታስከፍለኝም፣ ተከፍሎልኛል። ድጋሚ አልከፍልም፣ ተከፍሎልኛል። ክርስቶስ ኢየሱስ በደሙ የዋጀኝ ነኝ። ክርስቶስ ኢየሱስ ስለኔ ቆስሏል። ክርስቶስ ኢየሱስ ስለኔ ተገርፏል። ክርስቶስ ኢየሱስ በደሙ ዋይቶ የእግዚአብሔር ልጅ አድርጎኛል። እኔ የእግዚአብሔር ልጅ ነኝ። ፍጹም በረከት ከላይ ከሰማያት አባት ይወርዳል ተብሎ እንደተጻፈ እኔ በፍጹም በረከቱ የተሞላው ሰው ነኝ እንጂ ያንተን ኮተት አልሸከምም ስትል ለቆ ይሄዳል። እንጂ ሰስኒም ለቆ ይሄዳል። አልሸከምም። ክብር ለኢየሱስ ይሁን። እና ምን በለው? ተናገረው። ካመንክ ያመንከውን ነገር ተናገረው። እግዚአብሔር ስም የተመሰገነ ይሁን። መናገር ብቻ ሳይሆን እርምጃ ውሰድ ወደፊት። ሃሌሉያ አሜን ትላላችሁ። እርምጃ ውሰድ። እነዛ ለምጽ የነበረባቸው ሰዎች ወደ ኢየሱስ ክርስቶስ መጡና እባክህ ልታነጻን ትፈልጋለህን ብለው ጠየቁት። ኢየሱስም እንደዚህ አላቸው፣ ሂዱና ለካህን ራሳችሁን አሳዩ አላቸው። ያኔ ሲታዩ ሁሉም ለምጻም ነው፣ የነጻ የለም። እናንተ በዛን የነጻ የለም። አሁን የእምነት እርምጃ ካልሆነ በስተቀር እረ ጌታ ሆይ ይሄ ለምጽ እኮ እንዳለ ነው፣ ምን ብለን ነው የምናሳየው ብለው ቢጠይቁ እዛቸው ለምጻቸውን ይዘው ተቀምጠው ነበር። ነገር ግን ምን አደረጉ? ተያይዘው ሄዱ። መንገድ ላይም ነጹ ይላል። በኢየሱስ ስም መንገድህ ላይ በረከት ያገኛል። በኢየሱስ ስም መንገድ ላይ ፈውስህ ትገናኘዋል። በኢየሱስ ስም መንገድ ላይ እግዚአብሔር ያለህን ነገር ሁሉ ይሞላብሃል። መንገድም ላይ ተፈወሱ። እናንተ
ከዛ አንዱ ብቻ ነው ተለይቶ መጣና ይሄው ጌታው የተፈው ሌሎቹ ሳልነጹ አልመጡም ነስተዋል ግን አልመጡም ይሄ ልዩ ወገን ስለሆነ ነው የመጣው እግዚአብሔር ስም የተመሰገነ ይሁን እርምጃ ወሰዱ ወንድሜ እግዚአብሔር ከተናገረ በኋላ እቤት አትቀመጥ እርምጃ ወሰድ ነካ አርጋውና ነቃ ብለህ እርምጃ ወሰድ በለው አንዳንዱ እርምጃ የሚወስደው ወንድሞ ሲመጣ ነው ቤቱ ሲያንኳኳ ነው አንዳንዱ እየሄድክ ነው የሚሰራው እግዚአብሔር የተከፈተ በርን ሰጥቷል ሲለው አንዳንዱ ተኝቶ የተከፈተ በር ይፈልጋል ወደ በሩ ሂድ እንጂ ተከፍቶ ታገኘዋል አረ በኢየሱስ ስም አጠገብ ያለውን ሰው ወደ በሩ ሂድ በለው ተከፍቶ ታገኘዋለህ በሉ ክብር ለኢየሱስ ይሁን በርህን ተኝታ አጣብቅ ወደ በሩ ሂድ እግዚአብሔር ስም የተመሰገነ ይሁን ጴጥሮስ ወገኖቼ ጎኑን ተነክቶ ከነቃ በኋላ ሄደ ሲደርስ በሩ ይከፈታል ሁለተኛው ሲደርስ በሩ ይከፈታል ሶስተኛው ሲደርስ በሩ ይከፈታል ወደ ሜዳ ወጣ ይላል እነ ማርያም በጧት ተነስተው የክርስቶስ ኢየሱስን አስከሬን ሽቶ ሊቀቡ ይሄዱ እንደዚህ ይሉ ነበር አሁን እንሄዳለን ድንጋዩን ግን ማን ያንከባልልናል እያሉ እየተነጋገሩ መሄድ አላቆሙም ከዛ ሲደርሱ ድንጋዩ ተንከባሏል ይላል በኢየሱስ ስም ሲደርሱ የፈራችሁ ድንጋይ ታንከባሎ ታገኙታላችሁ በእናንተ ላይ ይህንን ትንቢትና ልናገር ሲደርስ ድንጋዩ ተንከባሎ ታገኘዋለህ በኢየሱስ ስም መሄድን አታቆም እርምጃ መውሰድ አታቆም በደረስክበት ጊዜ ግን ድንጋዩ ተንከባሎ ታገኘዋለህ የፈራው ነገር ከፊት ተወግዶ ታገኘዋለህ መንገድ ይዘጋል የምትለው ነገር ተወግዶ ታገኘዋለህ ተምኝታ አትጠብቅ የተኛ የሞተ ነው ተኝታ አትጠብቅ ተነስተ ተራመድ አሜን ትለኛለህ ተነስተ ሂድ በኢየሱስ ክርስቶስ ስም ታገኘዋለህ በኢየሱስ ስም በመንገድ ላይ ያለ ፈውስ ይገናኛል በመንገድ ላይ ያለ በረከቱ ይገናኛል በመንገድ ላይ ያለ ወንድሜ የተከፈተውን በር ታገኘዋለህ በመንገድ ላይ ያለ ነገር ተሰርቶ ታገኘዋለህ በመንገድ ላይ ያለ ያንተ ነገር የሚገደውን ሰው ታገኘዋለህ እምነት እንድትናገር ያደርጋል እምነት በእርሱ ላይ እርምጃ እንድትወስድ ያደርጋል እምነት ወገኖቼ የጸለይከውን እንደምትቀበል እንድታምን ያደርጋል የእግዚአብሔር ስም የተመሰገነ ይሁን ሬካዱና ማጀነ መክራዲያና ማጋቦሳ ፕራጀዲያ ታዲያ ይህንን እርምጃ ለመውሰድ የሚገዳደር ነገር ልንገራችሁ ይህንን እርምጃ እንዳትወስዱ ከሚገዳደራችሁ አንደኛው ነገር ምን እንደሆነ ታውቃላችሁ ፍርሃት ይባላል አብርሃም ሆይ አትፍራ እኔ ለአንተ ምን ነኝ ጋሻ ፍርሃትና እምነት አብረው አይሄድም ሰይጣን በር የሚያስከፍተው በፍርሃት ነው ገና የሆነ ቁርጥማት ነገር ሲጀምር ወይኔ ጌታ ሆይ ምን ሊሆንብኝ ነው ምንም አይሆንም አጠገብ ያለውን ሰው ምንም አይሆንም በለው ክብር ለኢየሱስ ይሁን ገና ብርድ ሲጀምረው ወይኔ ልታመም ነው መሰለ አራት ተታመምም በኢየሱስ ስም የብርዱ መንፈስ ይመታል አንተ ነጻ ትሆናለህ ስለዚህ በራቸውን ይከፍታሉ ብዙ ሰዎች የሆነ ነገር ሲጀማምራቸው ፍርሃት ይዛቸውና በሮቻቸውን ይከፍታሉ ከዛ በኋላ አጅሬ ዘሎ ይገባል ውጣ መከራ ነው ፍርሃት ትልቁ የጠላት የውጊያ መሳሪያ ምን ይባላል መሰላችሁ ፍርሃት ይባላል እግዚአብሔር ቃል ይላል አትፍራ እግዚአብሔር እንደዚህ ብለዋል በለው አጠገብ ላለው ሰው እኔ ያልኩት ካልገባ ካልሆነም ተርጉማችሁን በወላይታኛም ቢሆን በእንትን ንገሩት እግዚአብሔር እንደዚህ ለሃል በሉት አትፍራ በሉት እኔ ካንተ ጋር ነኝ ይልሃል በሉት አማኑኤል እግዚአብሔር ከኛ ጋር አሜን አማኑኤል እግዚአብሔር ከኔ ጋር ነው ማለት ነው አሪሻ ኮና ማሴንታ ዲያና መጎባ ሰይጣን ጨለማ ውስጥ ቁጭ ብሎ ማስፈራራት ነው የሚያውቀው ወይንም ደግሞ ጥርጣሬን ይዘራል ሁለት ሐሳብ እንዲኖርህ መስቀለኛ መንገድ ላይ ቆመህ በዚህ ነው የምሄደው በኢየሱስ ስም ከሚያዘገይ መንፈስ እግዚአብሔር ይፍታችሁ ሁለት አይን ያለው ሰው ሲስንቱት እጆን ያውጣል ሁለት አይን ያለው ሰው ከበር ላይ ኢየሱስ ኦኬ ሁለት አይን ካላችሁ ሁለት አይን ነው አይደል ለሁለት ያገለግላል ሰማይና ምድርን ባንዴ ተመልከቱ እስቲ ሞክሩ እስቲ
ሞክሩ። ሰማይም ምድርም ባንዴ ይቻላል? እንዳይቻል እንደማይቻል ሁሉ ጥርጣሬ ከህይወት አስወግድ። አሜን ትላላችሁ? ሁለት ነገር ማየት አይቻልም። አንድ ነገር ልብህ በኢየሱስ ላይ ካረፈ በኢየሱስ ላይ፣ ልግ በራስ ላይ ካረፈ በራስ ላይ አንዱን ምረጥ። የምታሸነፈው ግን ኢየሱስን ስትመርጥ ነው። አሜን። ጥርጣሬና ፍርሃት ለአማኝ ትልቁ ጥርጣሬና ፍርሃት ነው። እግዚአብሔር ስም የተመሰገነ ይሁን። በሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 3-5 እንደዚህ በሰው ልማድ ምንም እንኳን የምንመላለስ ብንሆን እንደ ሰው ልማድ አንዋጋም፣ የጦር ዕቃችን ሥጋዊ አይደለምና ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው። የሰውንም ሐሳብ በእግዚአብሔር እውቀት ላይ የሚነሳውን ከፍ ያለውን ነገር እናፈርሳለን፣ ለክርስቶስ መታዘዝ አእምሮን ሁሉ እንማርካለን ይላል። ፍርሃት የሚዘራው ሰይጣን ብቻ ሳይሆን ሰውም ይዘራባል። ሰውም ይዘራል። ወይኔ ያቺ እኮ እኛ ሰፈር የነበረችዋ የሞተችዋ ሴትዮ ልክ አንቺን እንደሚያማች ነበር የሚያምሽ ብላ ስትነግርሽ ከዛ በኋላ ቀበቶ ማፍታት ትጀምሪያለሽ። አሁን የመጣው በጣም አስቸጋሪ ነገር ትዝ ይላችኋል። ኮቪድ የመጣ ጊዜ ልክ ስልካችሁን ራሳችሁን ስታነሱት ራስዎን ከአደገኛውና ከገዳይ ከሆነ ከኮቪድ በሽታ ራስዎን ይጠብቁ። ፍርሃት ነው። ስለዚህ በገባህበት ቦታ ላይ ሁሉ ሰው ስታይ ኮቪድ ነው የሚመስልህ። ቶሎ ብለህ አፍህን ትሸፍናለህ። ከቻልክ ደግሞ አትጨባበጥም። ስለዚህ በፍርሃት ነው ሰይጣን የሚገዛው። በኢየሱስም የፍርሃት መንፈስ የተሰበረ ይሁን። እኛ እድል ፈንታችን ጌታ ነው። መንገዳችንን የሚመራ ጌታ ነው። የምንኖረው በጌታ ላይ ነው። ጌታ ከእኛ ጋር ነው። ክብር ለኢየሱስ ይሁን። ስለዚህ የምንዋጋው እንደ ሰው ልማድ አይደለም። እኛ ምንም ሰው ብንሆንም የምንዋጋው እንደ ሰው ልማድ አይደለም። የኛ የውጊያ መሳሪያ ምሽግን ለመስበር በእግዚአብሔር ፊት ምንድነው? ብርቱ ነው። አእምሮን ሁሉ ለክርስቶስ መታዘዝ እንዲማረክ እናደርጋለን ይላል። ክብር ለኢየሱስ ይሁን። ወንድሞቼና እህቶቼ የምትዋጉት እንደ ሰው ልማድ አይደለም። ውጊያችን ምሽግን ለመስበር ብርቱ ነው። የእግዚአብሔር ስም የተመሰገነ ይሁን። አራተኛው ሲሳካልህ ስትወድቃት በኢየሱስ ስም ሲሳካልህ። የእግዚአብሔር ስም የተመሰገነ ይሁን። የእግዚአብሔር ቃል ምን ይላል መሰላችሁ? ኢያሱ ምዕራፍ 1 ቁጥር በቀንና በሌሊት አስበው ምኑን? ቃሉን። በዚያን ጊዜ መንገድህ ይቃናልሃል ይሳካልሃልም። በቀንና በሌሊት በእግዚአብሔር ቃል መሰረት አይደለም የጸለያችሁት? የጸለያችሁበትን የእግዚአብሔርን ቃል ቀንና ሌሊት አስቡት። አሜን። እናንተ ስትወድቁ አትዩ፣ ጠላቶቻችሁ ሲወድቁ እዩ። ክብር ለኢየሱስ ይሁን። የሆነ ነገር ተቸግረ የሆነ ነገር ወድቀ ሰው የሚያስንል ጠፍቶ ምንም እሱን አትመልከት። ድል አድርገህ በከፍታ ስትኖር እግዚአብሔር ሲያከብርህ ለምን አታይም? አንዳንድ ሰው የሚታየው ያንን ነው። ምክንያቱም ሰው በተፈጥሮ ከድል ይልቅ ሽንፈትን ማየት ይቀናዋል። ከድል ይልቅ ወይኔ ጌታ ሆይ አሁንስ ቤት ልቀር ነው መሰለኝ። ማን ነገረህ? አጠገብ ያለውን ሰው ማን ነገረህ በሉት። ቤት እንደምትቀር አሁንስ ቤት ልቀር ነው መሰለኝ። በቃ ይሄው አሁን አልተሻለኝ፣ ምንም አልተሻለኝ፣ ቤት ልቀር ነው መሰለኝ፣ ያልጋ ቁራኛ ልሆን ነው መሰለኝ። ማን ነገረሽ? አጠገብ ያለውን ሰው ማን ነገረህ በሉት። አጠገብ ነቀ ሽንፈትን ማን ነገረህ? አዳም ጋር ሄደና ጌታ ሲጠይቅ አዳም ወዴት ነህ? ጌታ ሆይ ራቁቴን ሆኜ ተሸሽጌያለሁ። ማን ነገረህ? መውደቅህን ማን የነገረህ? መጥፋትን እንደማትኖር የነገረህ ማን ነው? ተሸናፊ መሆንን የነገረህ ማን ነው? እንጀራ እንደምታጣ የነገረህ ማን ነው? ጌታ አልነገረህም። በጌታ በኢየሱስ ስም እኔ ያየሁትን ልንገራላችሁ፣ ይሳካልሃል። እኔ የተረዳሁትን ልንገራችሁ፣ እግዚአብሔር ይረዳሃል። እኔ የተረዳሁትን ልንገራችሁ፣ ራስ እንጂ ጅራት አትሆንም። የበላይ እንጂ የበታች አትሆንም።
የረገጥከውን ነገር ትወርሳለህ። የእጆችን ሥራ እግዚአብሔር ይባርካል። አንተ የተባረክ ነህ። አሜን። እስቲ አጠገባችሁ አንተ የተባረክ ብሩክ ነህ በሉት። በደም ንገረው፣ አንተ የተባረክ ብሩክ ነህ ብሎ። ጠላትህ አንተን ከመርገሙ በፊት አንተ ተባርከሃል በሉት። ለምን ስትባረክ አታይም? አሜን። ያየኸውን ነው የምትወርሰው። እግዚአብሔር ስም የተመሰገነ ይሁን። አሜን። ያየኸው ምን ታደርጋለህ? ትወርሳለህ። የእግዚአብሔር ስም የተመሰገነ ይሁን። ስለዚህ ጸሎትህ በእንደዚህ አይነት የታጀበ ከሆነ የሚቀረውን የሚቀጥለው ሳምንት እናወራለን። ጸሎትህ በእንደዚህ አይነት የታጀበ ከሆነ እርግጠኛ ሆኜ እነግርሃለሁ የጸሎትህን መልስ ትቀበላለህ። አሜን። ስለዚህ ሰባራ ነኝ አንካሳ ነኝ ምናምን አትበል። አንዳንድ አገልጋይ እንደዚህ ይላል፣ እኔ ታውቃላችሁ እኔ ቧንቧ ነኝ፣ እኔ በቃ ማድረስ ብቻ ነው። ቧንቧ እንደም የራሱ ጠጥቶ አያውቅም፣ ሰውን ያጠጣል እንጂ የደረቀ ነው። ከቧንቧ አንድ ቀን ቧንቧው ምንጩ ሲደርቅ ይደርቃል። እኔ ግን የማልደርቅ ነኝ። ሃሌሉያ፣ ክብር ለኢየሱስ ይሁን። አንዳንዱ እኔ ጣሳ ነኝ፣ እኔ ጎስ ጣሳ የነበርከው ቀድሞ ነበር። አሁን በክርስቶስ ኢየሱስ ልዩ ፍጥር ነህ፣ አዲስ ፍጥር። አጠገብ ያለውን ሰው አዲስ ፍጥረት ነው በሉት። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር አልፏል። አሮጌው ጣሳ አልፏል። አሮጌው ብርጭቆ አልፏል። አሮጌው ጠርሙስ አልፏል። አሮጌው ምናምን የምትሉት ነገር ሁሉ አልፏል። አሁን በክርስቶስ አዲስ ነኝ። ሰማነው ቃል ይባርክልን።